ውድን ዩቲዩብ ሰብስክራይቦች እንዴት ናችሁ? ሰላም ናችሁ? ነን ደህና ነኝ። ዛሬ ደግሞ ክፍል 11 ይዤ መጥቻለሁ። አልዋ ድራማ ባለፈው ሳምንት እንግዲህ ቶልጋል ሾርባውን አምጡልኝ ብሎ የድሮ ሚስቱን እያስታወሰ ነበረ። ፌዳቱም እያስታወሰችው ነበረ እና እንዴት እንደተዋወቁ እሱ ላይ ነው ያለቀ። ደግሞ ቀጣዩን ይዤ መጥቻለሁ። ዩቲዩብ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ፌዳት እንግዲህ ውጭ ላይ ቆማለች። አይ የኔ ባለቤት ሞቷል፣ ሰው ሊመሳሰል ይችላል፣ ባለቤቴ ከነ ልጄ ነው የሞታ ያለች ቆማ የእንትን ያለች ነበረና የቶልጋን ሚስት አሁን ሌላ ሰውዬው ደግሞ መጥቷል። ቴክስት ላከላትና በጀርባ በኩል እየጠበቅኩ ነው አላት። ከቶልጋም ደህና ነሽ? መድኃኒት ማዋጫ ሰዓት ሞልቼ ነበረና ለዛ ነው ደነገጥኩት አለችው። ከዛ እናቱ እሱም እያያዩ ደህና ነሽ ስላት አዎ ደህና ነኝ፣ መድኃኒት የሚወጡበት ሰዓት ስለደረሰ ለዛ ነው የደነገጥኩት ቴክስቱ ስገባ። ያው እቺ ልጅ ብቻውን እየደከመች ነው አለችው የቶልጋን እናቱ። እሷም በጣም ደክማለች አለችው። ይኸው እሷን አይፈልጋትም። እኔ ለእሷ ምንም ስሜት የለኝም። ለእሷ እኔ እንዴት ምንም አላስታውስም ነው ሁልጊዜ በቃ ከመኪና አደጋ በኋላ እንዴት አላስታውስም። እነሱ አውቆ ነው እሱን እንትን እንዳይል ብሎ እንትን ያ ነው እንግዲህ መጥቶ በር ለቆም ስልክሽ እኮ ዝግ ነው፣ በዚህ እድሜ ታሰቃየኛለሽ እንዴ አላት። ፊትሽ ደግሞ ምን ሆኖ ነው የረጠበ? አልቅሰሽ ነው እንዴ? ምንም አይደለም፣ እባክሽ ነገር ምንም አይደለም ስትይ ምንድን ነው? አላለቀስኩም፣ እናቴ ናት ስራዬን እንደማልቀበለው አልነገርኳትም፣ ለዛ ነው አለችው። ድምፅ እንዳታሰማ ማርት ድምፅ እንዳታሰማ አለችው። አረቀሻር ነው የደወለ፣ አሁን እሱ ጋር መሄድ አለብኝ። በአክሽን እያዘንሽ አትይኝ፣ ሁሉንም ነገር አስተካክላለሁ። ስልክሽ ደግሞ ሁሉም ክፍት ይሆን እደውልልሻለሁ። እናትየው መጣ። ከሆነ ሰው ጋር እያወራሽ ነው አለችው እና እናትየው እየፈለገች እንደምጀምር ከሆነ ሰው ጋር እያወራሽ ነው አለች። ሆነች ድመት እየጮኸች አስቸገረችኛል እማዬ አለችው። ቶልጋሎም ሰማና ቶሎ ተደበቀ። ከዛ በሩን መስኮቱን ዘጋችው እና መጋረጃውን ዘጋችው። ስሙም የሆነው እሱም ከዚህ ምድር ላይ ይጥፉ። አይንሽ አብጧል። አሁንም ይሆን አይንሽ ላይ ኪያር ነገር አድርጊ አለችና ሴትየው ተቆጥታ ሄደች። እሱ ማርት ተደብቆ ነበረ። ወደ መስኮቱ ተመለሰና እሷም ቁጭ አለች። እሱንም ቻው አላለችም። ተመልሳ ወደ አልጋው መኝታው ተመለሰችና ተኛችው። ማርቱም ዳንም እንግዲህ የድሮ ባሏ መጥቶ እያስፈራራት ነው። እንግዲህ እሷ ቶፓስ ጋራ በቅርቡ ልታገባ ነው። አሁን ላይ ያላት ነው የትም እንዳትንቀሳቀስ አንተ የማትረባ እዛው ጠብቀኝ፣ እዛው እመጣለሁ አሁኑ አለችውና ስልኩን ዘጋች። ምን አይነት ጣጣ ነው? የት ነው የመጣብኝ? ሁሉንም ነገር ያበላሽብኛል። እኔ አሁን ላገባ ስንት ቀን ጫፍ ላይ የደረስኩት ይሄ የማይረባ መጥቶ እንትን ልልኝ። ለነገሩ ምን እንደምትፈልገው አውቃለሁ አለችውና ወደ ቁም ሳጥን ሄደችና የታሸገ ፖስታ ወስዳ ቀስ ብላ ወጣች። እንግዲህ ተደብቃ እየወጣች ነው። ታባስና እናቱ ቁጭ ብለዋል። እሷ
መጀመሪያ ወደ እንትን ወደ ከዛን ሄዳ ሆነ እንትን ቁልፍ ከፈተች ብሎ ብር እያወጣች ነው እንግዲህ ብር ሊሰጠውና እንዲሄድላት ልታረግ ነው መሰለኝ። ሄዳትም እንግዲህ ከልጇ ጋር ቁጭ ብላለች። ልጁን እያሻሸች ልጁን እያቀፈች ነው። እሱም ተኝቷል። እሷ ጋር ትደግፎ እሷ ስለ ባሏ የድሮ ባሏ ነው የምታስበው። ነጃት ያለች የአሁኑ ቶፓስ ማለት ነው። ቶፓሱም ያስታወሰችው በቃ ሁሉንም ነገር እሷ ምግቡ በጣም ጣፋጭ ነው ያላትን ነገር ሁሉ ስለ እርዳታ አመሰግናለሁ አጎቴ አላት አለው ለሆነ ሰውየው ምንም ወደዚህ ከመጣ ወደ እኛ እንድትመጣ እንጠብቃለን አለው። በእርግጥ እመጣለሁ እንግዲህ እያስታወሰች ነው ባሏን። ቁጭ ብላለች ልጁን አቅፋ ቁጭ ብላ ቆይ ግን አንተ ማን እንዴት ይሄን አለ እንዴት ቶፓክ እንዴት የድሮ ባልነት መስለው ቻልክ ያለች እያሰበች ነው። ቡራኩም ተኝቷል። እሱን አስተኝታ እሷ እንግዲህ ዝም ብላ እያሰበች ነው። አይዳን እንግዲህ ከቤት እየወጣች ልክ ደረጃ ልትወርድ ስትል ብር ከእጇ ላይ ወደቀና እሷም ካክፍሏ ልክ ልትወጣ ነበረ እና ቡራክን አስተኝታ ብሩ ሲወርቅ እመቤት አይዳ ምረዳሽ ነገር አለ አለችው። አይ ትንሽ አየር አጠረኝና ወደ ውጭ ልወጣ ነው አለችው። አለቻትና አርፌሽ ስራሽ ስሪ አለቻትና አለፍ የደከመሽ ትመስላለሽ አላት ቶፓክ። አይ ለሱ ምክንያት ቡራክን አስተኝቻለሁ አልደክም ቆይቶ መጽሐፍ ስናነብ ነበረ አለችውና እሱም ፈገግ ያለ እያያት ነው። እሷ ሙሉ ለሙሉ የድሮ ባላ መሆኗን እንግዲህ አስታውሳለች። ሆነች ነገር የማትፈልገው ነገር ከሆነ የምትፈልገው ነገር ካለ ጥራኝ ሆነ ትንሽዬ ስራ አለችብኝ አለችውና ማር ቤት ውስጥ ቆይ አንዴ አይዳንን አይተሻት ነበር? አዎ ወደ መናፈሻ አየር ለመቀበል ወጥታለች አለችውና ነገረችው። እንግዲህ እሷ አይዳ ተደብቃ የድሮ ባሏ ጋር ሄዳለች። ቶፓሱም ቤቱ ውስጥ ነበረ። ቤት ውስጥ ነኝ ብላ ተደብቃ እንግዲህ እሱ ጋር ሄዳለች። ብሩን እንግዲህ እዛ ነው ሄደችው። የመናፈሻ ውስጥ ሄዳለች እሱ ጋር ተደብቆ እንግዲህ አሁን መጣለች። ፍን እያለች እዚህ በደጋጋሚ ማምጣት እየለመድኩ ነው። እስቲ ትጃጃል ይህንን ገንዘብ ያዝና ከዚህ ጥፋ አለችው። ደጋግመኛ የዚህ ግቢው አጥሩ ላይ እንኳን እንዳትደርስ የመጨረሻ ቀን ነው እኔን የምታየኝ አለችው። እሱም ይኸውልሽ ይሄን ነገር ኧረ እባክሽ ድሮ እኮ አብረን ስንኖር እንደዚህ አላልሽም ነበር። ምን ነው የሚያበቃ አብቅቷል አለችው። ነገሩ እንደ ይሄን አልቀላል። ለ7 ዓመታት ባልሽ ነበርኩ ምንም ሳላጠፋ በአንቺ ምክንያት ጭራሽ አሁን ደግሞ ብለሽ አፍታም ባል ልታገቢ ነው። አሁን እኔ ይሄን ያመጣሽው ገንዘብ ፍቅሬን ይመልስልኛል? እኔን ጥለሽ እኔን እስር ቤት ቦርቡር እኔን እስር ቤት ያልችን አለችው። ያልችን ምንድን ነው? ያልችን ተመልሷል። ሁልጊዜ እስር ቤት የሚቀር መስሎሽ ነው? በአንቺ ምክንያት እኮ ነው እስር ቤት የተወረወርኩት። ይኸውልሽ እኔ የምነግርሽ ነገር ቢሆን ተመልሰሽ ከኔ ጋር ትኖራለሽ። አፍታም ሰውየው መግባት የለብሽም። እኔ የአንቺ ስራ አውቃለሁ።
ጋዜጣ 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 ላይ ያወጣና እንግዲህ ጉድሽ ይወጣል። ስለዚህ ቶባስን ተይውና ያን ጊዜማ እንደዛ ከጋዜጠኝ እንትን ካረኩ ለአንተም ያበቃላል። ምንም ችግር የለም። እስር ቤቱም እንኳን ቢሆን ለምጄዋለሁ። እኔ እውነቱን ስለተናገርኩ ያቺ እኔ ለምጄዋለሁ። አንቺም እዛ ትገባለሽ። እዛ እስር ቤት እንግዲህ ጨለማ ነው። ቶባሱም መጥተዋል። እነሱ ቆሞ እየተከራከሩ ነበር። አሁን ማድረግ ያለብሽ ነገር አድርጊ። ሰርጉ አይካሄድም። ቢፈልግ እኔ ቢሞትም አለ የሆነ ሰውዬ መጣ ነው አለችው። ከዛ ቶባስ እነሱ ጋር እንትን እያለ ነበርና ተደበቁ። ግን እሱ አይቷቸዋል። ከዛ ዝም በል አለችውና ፈገግ ያለ ነው ያኛው የድሮ ባለ እንግዲህ አየሹ እንደዚህ ለካ እንትን ነሽ አለውና ቶፓስም አየና ይኸው እነሱ እንደተደበቁ እንደዚህ አጠገባችሁ ሆኖ እያየ ነበረና እንዳላየ ቆመሃል። ዝም ብሎ ነው የቆመው። ምንም ነገር አልተናገረም። ቆሟል። አሁኑ እሱም እዛው ቆሞ እንግዲህ እነሱ አሁን እሱ ተመልሷል። ወደዛ ሄደዋል። እሱ ተመልሶ ወደ ቤት ሲሄድ አየችውና ሂድ 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 በአንተ ምክንያት ለጥቂት ተይዘን ነበረ። መቼም ምን ቀላል አይደለም። ያደረግን ነገር ካወቀ ሁለታችንም ሁሉንም እናወራለን። እሺ ሄዲ በላ ሆነ ሄዲ አለችው። እኔ ምልሽ አንቺ መውለድ አትችይም። ያኛውን ትንሹ ልጅ እኔ ነኝ የወለድኩ ብለሽ ነው እንትን ያልሽው ግን አላት። እሷ ምንም እንትን አላለችም። በላ አሁን ሄድልኝ፣ በቅርቡ እናወራለን። የጋብቻውን ብቻ እንትን ልበለውና እኔ ትንሽ ከቆየው በኋላ አፈታለሁ። ግማሽ ንብረቱን እኔ ይካፈልና እና የቶፓስ ያበቃል አለችውና ነገረችው። እሱን በፍጹም ጋብቻ ሊካሄድ አይችልም፣ አልፈልግም እኔ አላት። እሷም ምንም አልተናገረችም። እኔማ የግድ ቶፓስን ማግባት አለብኝ አለችው። ማርቱም እንግዲህ በጠዋቱ ቴክስት ላከላትና እኔ ፍቅር እንዴት አደርሽ? እናትዬ ሮጣ መጣችን። እንዴ ልትወጪ ነው እናት? ልጅት ለስራ ቃለ መጠየቅ እኮ ነው የምትሄጂው። ቀብር አይደለም እኮ የምትሄጂው። ቢያንስ እንኳን ፊትሽን ሜካፕ ተቀቢ አለቻት እናትየው። እናቱ እንግዲህ ልጅቷ ወይዘሮ ታሲያ ይኸውልሽ አሁን ሜካፕ ይዤልሽ እመጣለሁ፣ እንኪ ተቀቢ አለቻት እና ሰጠቻት። ቻፕስቲኩንም ተቀበለችው። የማየ ሰርግ ይኸውልሽ እማዬ ሆነ የቀለም ባሊ ውስጥ የገባው ነው የሚመስለው። አየሽ ቻፕስቲኩ ለሁሉም ነገር ዝግጁ ነሽ? አሁን ልሄድ እችላለሁ እናቴ አለቻት። አዎ ውይ ልጄ ፈጣሪ እርዳሽ፣ ፈጣሪ እርዳታው ይጨመርበት ልጄ አለቻትና ያው እንግዲህ ወደ ራሷ የፈለገችው ድርጅት ለስራ እንድትሄድ ቃለ መጠየቅ እንድትሄድ ነው። እሷ እንግዲህ ፍቅረኛው ጋር ለመሄድ ነው። አይዳም እየተጨናነቀች ነው። የቶፓክ እናት አይዳ ውዴ ምን ነው ዛሬ እየተጨናነቅሽ ትመስላለሽ? እናቴ ለሰርጉ ጊዜ የለ ምንም አንተና ገበያ እንውጣና ሆነ ነገር እንገዛዛ አለቻት። እናቴ አይ እናቴ ለዛ ጊዜ የለንም፣ ሰርጉም
ከዛ የቶፓክ ስልክ ሲጮህ የማላውቀው ቁጥር ነው አለ ቶፓስ። እንደዛ ከሆነማ እንዳታንሳ አለችው ቶሎ ብላ። ተያዩ ሶስቱም። እናትየውም ደነገጠች፣ እሷም ደንግጣለች።